ያት እርሳት አይከፋኝም በዚች ቆንጆ ብትሳሳት እያለ ብሩክ አለማየሁ በቲክቶክ ፔጁ ላይ ከች ብሏል። ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ዛሬ እንግዲህ ብሩኬ ጠቅልሎ ወደ መኖሪያ ቤቱ ገብቷል። የራሱ ክፍል ሆኖ ነው ቪዲዮ የሰራው ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ በጣም ደስ የሚል አዲስ ነገር በጉጉት እየጠበቅን ነው እንደተለመደው ማለት ነው። ሀይምዬ የዱባዩን ጉዞ አስባበት እሺ ብለው ትቀበላለች ወይስ የምርም በውሳኔዋ አልሄድም በሚለው ትጸናለች የሚለውን ሁሉም ሰው በጉጉት እየጠበቀ ነው ያለው። ብዙ ሰው ደግሞ እሺ በይውና ሄዱ፣ ተረጋግታችሁ ለራሳችሁ ጥሩ የሚባል ጊዜ አሳልፋችሁ መምጣት አለባችሁ። ተቀበይ በቃ ከዚህ በላይ ግትር አትሁኝ፣ ይቅርታውን ተቀበይና ትንሽ ራሳችሁን አድሳችሁ ከሰውም ከምንም ከጫጫታ ምርቃችሁ ራሳችሁን ደስ የሚል ጊዜ ሪፍሬሽ አድርጋችሁ ኑ እያለ እንግዲህ ብዙ ሰው ምክሩን እየሰጣት ይገኛል። ያው ዛሬ ማታ ያሳውቁናል ብለን እናስባለን። ራሷ መግቢያ ሰርታ እንደምትመጣ እርግጠኛ ነኝ። የማልሄድበት ምክንያትም እንግዲህ የሆነ የራሴ ይሄ ነው ብላ የምታስቀምጠው ነገርም ሊኖር ይችላል። ወይም ደግሞ ትንሽ እንትን ልበል ብዬ ነው ላስደንግጠው ብዬ ነው እንጂ እኔም ራሴን ከዚህ ነገር ትንሽ ወጣ አርጌ ራሴን አድሼ መምጣት እፈልጋለሁ። ጥሩ ሀሳብ ነው፣ ሀሳቡን ተቀብዬዋለሁ ብላ እንግዲህ ለሁላችንም የምታብራራልን ይሆናል ማለት ነው። እውነትም የሆነ ስራ አለባት መሄድ የማትችልበት ሁኔታ ላይ ከሆነች እንግዲህ ምንም ማድረግ አይቻልም፣ በሌላ ጊዜ ይሄዳሉ። ዋናው ከኢትዮጵያም ወጡ ከኢትዮጵያም ውስጥ ሆኑ የራሳቸውን ሰላም ማግኘታቸውና ሰላም መፍጠራቸው ነው። ግን እንዳለው ብሩኬ ኢትዮጵያ ውስጥ በዙሪያቸው ብዙ ሰው አለ። ሰላም ለመፍጠር እንኳን ቢሞክሩ መካከላቸው ላይ የሆነ ሰው አይጠፋም ወይ የሆነ ሰው መጥቶ ድጋሚ ያደፈርሰዋል። የሆነ ጊዜ እነሱን የማያገኙበት ቦታ ግን ዘወር ቢሉ የተሻለ ለራሳቸው ትኩረት ሰጥተው የራሳቸውን ጊዜ የራሳቸውን ማውራት ያለባቸው ነገር አለ። አንዳንዴ በመካከላችሁ ሰዎች ሲኖሩ የልብ የልባችሁን እንኳን አታወሩም ማለት እንደፈለጋችሁ የውስጣችሁን አውርታችሁ አውጥታችሁ ለማውራት ሼም ይዛችኋል። ወይም እዛ አብሯችሁ ካሜራማንም ሆነ ወይ ጓደኞቻችሁም ሆነ አብረዋችሁ ላሉት ሰዎች ማወቅ የሌለባቸው ነገር ሊኖር ይችላል። አንዳንዴ ይሄ ፕራይቬት ላይፍ የራስ የሆነ ገብቷቸዋል። ለምሳሌ እሷ ማውራት የፈለገችውን ነገር ሌሎች ማወቅ እንደሌለባቸው የምታስባቸው ነገሮች በእርግጠኝነት ይኖራሉ። እሱም ለእሷ የልቡን አውጥቶ ማስረዳት ያለበት ነገር ለራሷ ብቻ ሌሎች ማወቅ የሌለባቸው ነገሮች እንዳለ ምንም ጥያቄ የለውም። በህይወታችን ላይ እያንዳንዱን ነገር ግዴታ ጓደኞቻችን ወይ ደግሞ ቤተሰቦቻችን ወይ በዙሪያችን ያሉ ሰዎች ያውቃሉ ማለት አይደለም። ማሳወቅ ያለባችሁን የምታሳውቁት ነገር አለ። ማወቅ የሌለባቸውን ደግሞ ለራሳችሁ እዛ አውርታችሁ የምትፈቱት የምታስተካክሉት ነገር አለና ያ ነገር ጥሩ ነው። የብሩኬ ሀሳብ ብዬ ነው የማስበው። ዘወር ማለታቸውና ብቻቸውን መሆናቸው ትክክለኛ ውሳኔ ነው። እንግዲህ ሀይሚ ጋ ያው ታውቃላችሁ ስራ አላት ሀይሚ አዲስ አበባ ላይ። ያው አብዛኞቻችሁ እንግዲህ የምታውቁ አይመስለኝም ምን እየሰራች እንደሆነ ምን ስራ ላይ እንዳለ ያው በደንብ በይፋ ሚዲያ ላይ ስላልተነገረ ነው እንጂ ሀይሚ የራሷ የሆነ ስራ አላት። በእርግጥ ብቻዋን አይደለም የምትሰራው፣ በስሯ ብዙ ሰውም ቢኖር ያው በኃላፊነት ስራ አላት። መኖር አለባት፣ መገኘት አለባት፣ አንዳንድ ነገሮችን ማስተካከል ይኖርባታል። ያ ነገር እንግዲህ መሰለኝ አሁን ላይ ወይ ደግሞ በጣም ስራ ያለበት ወቅት ሊሆን ስለሚችል ይሆናል እንግዲህ አልሄድም ያለችው እንጂ ዘወር ብትል ለራሷም አሪፍ ነው ብዬ አስባለሁ። ብዙ ከባድ ጊዜያቶችን አሳልፈዋል ሁለቱም። ትንሽ በቃ መንፈሳቸው መታደስ አለባቸውና ኢትዮጵያ ውስጥም ብዙ ቦታ አለ ቢሄዱ ደስ ይላል። ደስ የሚሉ ቦታዎች አሉ በጣም መንፈስ የሚያድሱ ምናምን። ግን ደግሞ አድናቂም ሊሆን ይችላል። አሁን ለምሳሌ ደብረ ዘይት ሄደን ራሳችን ትንሽ ማዝናናት አለብን፣ ለራሳችን ጊዜ መስጠት አለብን ብሎ ብሩክ ቢል በእርግጠኝነት ነው የምላችሁ ደብረ ዘይት የሆነ ሰው ሄዶ ሊረብሻቸው ይችላል። ወይ ደግሞ አዋሳ ቢሉ አዋሳም በቃ ተነስተው ሄደው ሊረብሿቸው ይችላሉ። ስለዚህ ከሀገር ከወጣችሁ ቢያንስ ዱባይ ቢሄዱ እንኳን የት እንዳረፉ ምን ጋ እንደሆኑ ምናምን ሊያውቁ አይችሉም። ገብቷቸዋል። እና አሪፍ ውሳኔ ነበረ እንግዲህ የቅመምዬ ውሳኔ። ዛሬ ማታ የምናውቅ ይሆናል። አብዛኛው ሰው ግን
እንግዲህ ፍቃደኛ ትሆናለች ብለን በጉጉት እየጠበቅን ነው ያለ ነው። ብዙ ሰው ደግሞ በቀደም እኮ ሻንጣ ምናምን ያዘጋጀችው ዱባይ ሊሄዱ ነው። ይሄ ቪዲዮ እኮ ትናንት የተቀረጸ አይደለም። ከዚህ በፊት ተቀርጾ የተቀመጠ ቪዲዮ ነው ትናንት የተለቀቀልን እንጂ እነሱ ከዚህ በፊትም ተዘጋጅተዋል። ሻንጣውም የምር ብሩኬን ከቤት እያስወጣችሁ ሳይሆን ቀደም ብለው ተዘጋጅተው ለመሄድ ወስነዋል። ይሄን ጊዜ ዱባይ ይሆናሉ። ምክንያቱም በሰዓቱ ያላሳወቁት ያው ሰዎች እንዳይረብሿቸው ወይ ደግሞ ያን ነገር በቃ የሆነ መሰናክል እንዳይሆኑባቸው ነው እንጂ ቪዲዮ የትናንቱ አይደለም። በቀደም ሻንጣ የተዘጋጀለት አውጥቶ መኪናው ውስጥ ነው ያስገባው። እንግዲህ ፈታ እያለ እንዳያችሁት ቲክቶክ ላይ መጥቷል። ያው ከሀይሚ ጋር ሰላም ሲሆን ሰላም ሲሰማው ደስተኛ ሲሆን ነው እሱ ብዙ ጊዜ ቲክቶክ ላይ ፈታ እያለ የሚመጣው ወይ ደግሞ ላይቭ ላይ የሚመጣው። ከሀይሚ ጋር አሁን ሰላም ካልሆኑ ጭራሽ ቲክቶክ ላይ ላይቭ ላይም አይመጣም ታውቃላችኋል። እና የሰው ልጅ ደስተኛ ሲሆን ደስ ይላል የምር። ከዛ ሁሉ ጭንቀታቸው ወጥተው እንደዚህ ፈታ ሲሉ ማየት፣ ስቀው ማየት፣ ደስተኛ ሆነው ማየት ለእኛ በጣም ትልቅ ደስታ ነው እና ሰላማቸውን ለሚመኝ ሰው በተለይ በጣም ስለዚህ ዛሬ እንግዲህ ሁላችሁም በእርግጠኝነት ምሽቱን በጉጉት እየጠበቃችሁ ነው። ምክንያቱም እንዲሄዱ ነው አብዛኛው ሰው። እዛ ሆናችሁ ችግራችሁን ፍቱ እንኳን አንድ ሰው ያለ የለም። በቃ ሂዱ። እውነት ነው። ከሰዎችም ሆነ ከካሜራ ራቅ ብላችሁ ችግራችሁን ፍቱ። ትክክለኛ ውሳኔ ነው። ጥሩ ውሳኔ ነው። በቃ ብዙ ሰው የደገፈው ሀሳብ ነው። በእርግጠኝነት እሷም ሀሳቧን ቀይራ አይ በቃ ልክ ነህ ከዚህ ትንሽ ዘወር ብለን ከሁሉም ነገር ለራሳችን ጊዜ መስጠት አለብን ብላ ሀሳቡን እንደምትቀበለው ተስፋ እናደርጋለን። ጠቃሚ ሀሳብ ነው። ትክክለኛ ሀሳብ ነው። ምክንያቱም ሁሌ ሰዎች በመካከላችሁ ካሉ የልባችሁንም ለማውራት ነጻነትም አታገኙም። በቃ አለ አይደለ መለስ ብላችሁ ወደ ራሳችሁ እንድትመለሱም አትሆኑም። በቃ እልህ ወያ አብሯችሁ ያለ ሰው ወይ እንደዚህ አድርጉ ተው እንጂ እንደዚህ ሆኑ ወይም እንደዚህ በቃ እንደዛ ሲል እልህ እያያያዘ በቃ ነገሮች እየተባባሱ እየሰፉ ከመፈታት ይልቅ የባሰ ነገሩ እየሰፋ እየሄደ እስከሆነ ድረስ ብቻቸውን መሆናቸው ሶስተኛ ወገን አይደለም ሰው ካሜራ እንኳን በሌለበት ችግራቸውን